ወንጌል ከነፍስ ክብር ይበልጣል፣ ከልብስ ይበልጣል፣ ወንጌል ከቁስ ይበልጣል። ይሄ መልእክቴ ነው። የጀመርከው ሩጫ ግን ሊፈጽመው የሚገባው ጉዳይ ስላለ ያም የወንጌል አደራ ነው። ሄይ ዘንድሮ እየተሰበረም ቢሆን እየተሻገራችሁ ትመሰክራላችሁ። ሄይ አውራቂስም እየተነሳ ቢሆን ዘንድሮ እየፈረሰም ተሻግራችሁ ትመሰክራላችሁ። ስለዚህ የህይወት መቀጠል እኮ ባንተ ዘንድ የወንጌል ጉዳይ ነው። ስለዚህ የጳውሎስ ክብሩ የጀመረው ፍጻሜው ነው። ያም የወንጌል አደራ ነው። ዘንድሮ ነግራችኋል። አውራቂስ እየተነሳ አልፋችሁ ትመሰክራላችሁ። የመኖር ተስፋ እስካይኖር ተቆረጠ እኮ ነው የሚለው። አይና ጨረቃን ሳናይ ለብዙ ዘመን ይላል። ልክ 14ኛው ሌሊት አልፎ ወደ 15ኛው ማለዳ ሲገባ መልአኩ መጥቶ እንዲህ አለው፣ በደከመበት በርታ ጳውሎስ አትፍራ። ለምን ሲባል አንተ የገረመኝ የጳውሎስ ምስክር ቁጥር 23 ጳውሎስ የእርሱ የምሆንና የማመልክ። ስለዚህ ጳውሎስ የወንጌል ነው ማለት የሚመሰክርለት የቃሉ ነው። መልአኩ መጥቶ የቆመው ህዝቡ ጋር አይደለም፣ ጳውሎስ ጋር ነው። የተያዝኩበት መያዝ የጀመርኩት ሩጫ ብሎ ያለው ጳውሎስ ዋና ጉዳዩ ወንጌል፣ የነፍሱ ክብር ወንጌል። ስለዚህ ይነግራችኋል፣ እየተሰበረም ተሻግረ ታገለግላል፣ አልፈ ትመሰክራለህ። የመኖራችሁ ተስፋ የሚቀጥለው የእናንተ ሙያ አይደለም። ያላችሁ አካውንታችሁ ላይ የተቀመጠው ገንዘባችሁ አይደለም። ይረዳናል ብላችሁ ተስፋ ያረጋችሁት ባለስልጣን ዘመዳችሁ አይደለም። ከጌታ ጋር የጀመራችሁት የወንጌል ሩጫ ዘንድሮ አታልፉም እየተባለ አቋርጣችሁ ትመሰክራላችሁ። በቄሳር ፊት ትቆማላችሁ፣ ወጣችሁ ትመሰክራላችሁ። ዛሬ መልእክት አለኝ። እግዚአብሔር እንድታደምጠው ዘንድ መልእክት ከላከልህ ከሚጠቅምህ ከመልካም ነገር የጎደለ ነገር የለም። አረ ዛሬ ወንጌል ወደ እናንተ ይምጣ። ክብር ለወደደን ለመረጠን ለናዝሬቱ ኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ቶሎ ብላችሁ ታወጣላችሁ። ሐዋርያት ሥራ ምዕራፍ 20 ቁጥር 20 ጀምሮ የእግዚአብሔርን ቃል እናገርና ከዛ በኋላ እንጸልያለን። ሐዋርያት ሥራ ምዕራፍ 20 ቁጥር 20 21 ያውን ቃል አብረን እናነባለን። ጌታ ይባረክ። አሜን። ወንጌል ከነፍስ ክብር ይበልጣል፣ ከልብስ ይበልጣል፣ ወንጌል ከቁስ ይበልጣል። ይሄ መልእክቴ ነው። የምትጽፉ ሰዎች ወንጌል ከነፍስ ክብር ይበልጣል፣ ከልብስ ይበልጣል፣ ከቁስ ይበልጣል፣ ከገንዘብ ይበልጣል፣ ከህንፃ ይበልጣል፣ ከሚስት ይበልጣል፣ ከባል ይበልጣል፣ ከልጅ ይበልጣል፣ ከስልጣን ይበልጣል። ምን ወንጌል? አሁን ስሙኝ። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ይላል፣ ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርሁ በጉባኤም በየቤታችሁም አወራውላችሁና አስተማሯችሁ እንጂ ከሚጠቅማችሁ ነገር አንዳች ስንኳን አላስቀረውባችሁም ይላል። አይታችኋል። ለአይሁድ ለእስራኤል ሕዝብ ጥቅማቸው ወንጌል ነው። ጌጣቸው ወንጌል ነው። ውበታቸው ወንጌል ነው። ጉልበታቸው ወንጌል ነው። ዕውቀታቸው ወንጌል ነው። አይታችኋል። ከሚጠቅም ነገር አለ። አይታችኋል ሁሉን። ስለዚህ ለእስራኤል ሕዝብ የሚጠቅመው የምድር ቁስ አይደለም። ለእስራኤል ሕዝብ የሚጠቅመው የምድር ኮተት አይደለም። ከሚጠቅማችሁ ነገር አንዳች አላስቀረውም ብሎ ያለው ጳውሎስ ልብስ አውርቷቸው አይደለም። ስለ መኪና ሰብኳቸው አይደለም። ታይቶ ስለሚያልፈው ስለ ምድር ኮተት ተናግሯቸው አይደለም። ስለ ወንጌል አውርቶ ከሚያስፈልጋችሁ ነገር ልናገር ከሚገባኝ ነገር ሁሉን አስተማሯችሁ፣ አስታወቋችሁ እንጂ ምንም አላስቀረው ባለ። ወንጌል ከተነገረ በሕይወት ላይ ላንተ ከሚጠቅም ነገር የጎደለ የለም። እነግራለሁ፣ የሁሉ መደምደሚያ ወንጌል ይሆናል። ዋው!
ጳውሎስ ወንጌልን ሰብኮ በቂያችሁን ተቀብላችኋል። የሚጠቅማችሁ ይሄ ነው። የሚበጃችሁ ይሄ ነው። አጠገባችሁ ያለውን ሰው የሚጠቅም ወንጌል ነው። ወንጌል ከመጣ የጎደለ መልካም ነገር ሌላ የለም በሉት። ወንጌል ከተነገረ፣ ወንጌል ከተሰበከ፣ ወንጌል ባንተ ሕይወት ላይ ዛሬ መልእክት አለኝ እግዚአብሔር እንድታደምጠው ዘንድ መልእክት ከላከልህ ከሚጠቅምህ ከመልካም ነገር የጎደለ ነገር የለም። አረ ዛሬ ወንጌል ወደ እናንተ ይምጣ። ጌታ ብቻውን ብርቱ ጌታ ነው። አሜን ትላላችሁ ወይ? ሃሌሉያ። ምን ይምጣ? ድገምልኝ። ወንጌል ከመጣ ላንተ ከሚያስፈልግ ከበጎ ነገር አንዳች የገደለ ነገር የለም በሉት። አሜን። የሚገርማችሁ ነገር ጳውሎስ እንጻ ብሏቸው አይደለም የጎደለ የለም ያለው። ወንጌል አስተምሯቸው፣ ከዛስ ተናግሯቸው፣ ከዛስ በቃሉ መክሯቸው ለእናንተ ከሚጠቅም መልካም ነገር ምንም ያስቀረውት ነገር የለም። አንዳንዱ ወንጌል ተሰብኮ ይታየኛል አሜሪካ ካልተባለ ቅር ይለዋል። ይታየኛል ጀርመን ካልተባለ ምን ይለዋል? ቅር ይለዋል፣ ያኮርፋል። ይታየኛል የሆነ ትራከር የሆነ ተሳቢ ካልተባለ የለም። ይገርመኛል። ወንጌል ከተነገረ ላንተ ከሚጠቅም ከበጎ ነገር አንዳች የጎደለ ነገር የለም። ስሙኝ፣ እንዲህ ይላል አወራሁላችሁና አስተማሯችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን ምን አላረኩም አላስቀረውም ማለት አላስቀረውባችሁም። ቁጥር 22 አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በምን ታስሬ? በመንፈስ ታስሬ ወዴት እሄዳለሁ? ወደ ኢየሩሳሌም እሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማውም ሁሉ ይመሰክርልኛል። አይታችኋል። ጳውሎስ ስለ ክርስቶስ ወንጌል ለማውራት ለማስተማር ለማምከር ሲሄድ ከፊት የሚጠብቀው ጳውሎስን ምን ነበር? ስለገባው እውነት መከራ ነበር። እኛ ብንሆን ይቅርብን ነው ምንለው። ስለገባው እውነት ለማውራት ስትሄድ ከፊት የሚጠብቅ ምንድነው አለው? ይሰማል ወይ? የሚጠብቅ ምንድነው አለው? ብሎ ይመሰክርብኛል። ቁጥር 24 አሁን ዋናው የመልእክት ሐሳብ እዚህ ጋር ነገር ግን ሩጫዬንና ከጌታም ከኢየሱስ የተቀበሉትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከርን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራል። የጳውሎስ ክብሩ ምንድነው? ወንጌል። አንደኛ ከጌታ የተቀበልኩት የእግዚአብሔርን ጸጋ፣ ሁለተኛ ሩጫ ላይ ነው ጳውሎስ። ጳውሎስ ወዴት ይሮጣል? ህንጻ ሊሰራ። አይታችኋል። ስለዚህ ይሄን ጳውሎስ ሲፈጽም ነው ነፍሱ የጳውሎስ ህይወቱ በእኔ ዘንድ አለ። ስለዚህ ጳውሎስ ነፍሱ የሚከብረው ወንጌል ሲናገር እንጂ በሱ ዕውቀት አይደለም፣ በሱ ብልሃት፣ በሱ ጥበብ፣ በሱ ችሎታ የኔ በሚለው በሚያገኘው ገቢ ምንጩ አይደለም። የጳውሎስ ክብሩ ከጌታ የተቀበለውን አደራ፣ ያም የእግዚአብሔርን ጸጋ። ዋው አላችሁ ወይ? ሃሌሉያ። አጠገባችሁ ያለውን ሰው ነፍስ የምትከብረው በገንዘብ አይደለም በሉት፣ ከጌታ የተቀበልከውን በሉት፣ ያኒ የወንጌል አደራ በመፈጸም ነው በሉት። አላችሁ ወይ? ሃሌሉያ። አይታችኋል። ጳውሎስ የጀመረው ሩጫ እንዳለ ነገረ። ለማ? ለሐዋርያቱ። ለማ? ለደቀ መዛሙርቱ። ሃሌሉያ። አሜን፣ አሜን፣ አሜን። ሁለተኛ መፈጸም የሚገባው እንደሆነ ነገራቸው። ሶስተኛ ጳውሎስ የነፍሱ ክብር የሚሰብከው ወንጌል እንደሆነ ነገራቸው። አላችሁ ወይ?
ይኸው ከጌታ የተቀበላችሁት አንደኛ የእግዚአብሔርን አደራ በመስበክ ነፍሳችሁ ትከብራለች። በመፈጸም ነፍሳችሁ ትከብራለች። በመወጣት አሜን፣ ሃሌሉያ፣ ዋው። ስለዚህ የጳውሎስ ክብሩ ምንድን ነው? ወንጌል። ሶስት ቁልፍ ሐሳቦችን ነው ጳውሎስ የተናገረው። የጀመርኩት ሩጫ አለ ይላል። ምን አይነት ሩጫ? የወንጌል። ሁለተኛ የተቀበልኩት አደራ ምንድን ነው? ያም የእግዚአብሔር ስጦታ፣ የእግዚአብሔር ጸጋ። ክብራችሁም ከጌታ የተቀበላችሁት አደራ፣ የጀመራችሁት ሩጫ፣ የምትፈጽሙትና የምታወሩት ወንጌል ነው። ሰው አለ እዚህ ቤት? የነፍሳችሁ ክብር ይሄ ነው። ስለዚህ ጳውሎስ ምንድን ያለው? ነገር ግን ሩጫዬንና ከጌታ ከኢየሱስም ምን ያልኩትን የተቀበልኩትን ምን አይታችኋል? የእግዚአብሔር ሕዝብ የጀመራችሁት ሩጫ የምትፈጽሙት አለ፣ የምትፈጽሙት አደራ አለ። የተቀበላችሁት ይህም የእግዚአብሔር ስጦታ፣ የእግዚአብሔር ጸጋ። ያ ምንድን ነው? ወንጌል። እስቲ ወንጌል በሉ። ነፍሳችሁ የምትከብረው በተቀበላችሁት አደራ፣ በእጃችሁ ባለው በምትፈጽሙት ነው። የነፍሳችሁ ክብር ዋው። ስለዚህ ጳውሎስ ምንም ነገር በህይወቱ ቢኖረው ነፍሱ ባለው ነገር እንደማትከብር ያውቃል፣ በራሱ እንደማትከብር ያውቃል። ከጌታ ግን በተቀበለው በሚፈጽመው ሩጫ ሄይ የነፍሳችሁ ክብር ወንጌል ነው። አጠገባችሁ ያለውን ሰው ነካ አርጉት። እኔ ሩጫ ላይ ነኝ በሉት። ተናገሩልኝ። አይታችኋል? የሚሮጥ ሰው ለምን ይሮጣል? ለማሸነፍ። በማሸነፉ ውስጥ ደግሞ ምን ሊያገኝ? አክሊል ወይም ደግሞ ሽልማት። የሚሸልመው ጀምሮ ነው ፈጽሞ። የአንድ ሯጭ ውጤቱ ፍጻሜው ነው። የነፍሳችሁ ክብር ያለው ከጌታ በተቀበላችሁት አደራ ውስጥ ነው። አንዳንድ ሰው ለዚያ ነው ያ ባለጠጋ ተመልከቱት፣ ሲሄድ እኮ ነፍሴ ሆይ ምን በይ ብይ፣ ከዛስ ምን ብይ፣ ደስም ይበልሽ፣ የሰባውን ጮማውን አይደል ያለው? አንተ ክፉ ብሎ አይደል ያለው ጌታ? አዘጋጅቶ ሊበላ ሲል መጣበት። ወገን ናይ በዚህ ደስ ይበልሽ ብሎ ሲዝናና መጣበትና ነፍስ በገንዘብ አይከብርም፣ በወንጌል እንጂ። ከጌታ በተቀበላችሁት በእግዚአብሔር ስጦታ እንጂ፣ እሱም በምትፈጽሙት ሩጫ ላይ ነኝ አለ። ምንድን ነው ሲባል አገልግሎት። ከዛስ ከጌታ የተቀበልኩት እርሱም የእግዚአብሔር ምንድን ነው? ጸጋ። ከዛስ ምን አይነት ጸጋ? ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ምን ብያለሁ? ቆጥሬ። ስለዚህ በጳውሎስ ዕውቀት የነፍስ ክብር የለም። የነፍስ ክብር ያለው በመፈጸም ውስጥ ነው። ሯጮች የጀመራችሁትን ዘንድሮ ትፈጽማላችሁ። አይታችኋል? ከዛ ምንድን ያለው? አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞሩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆኑ ዛሬ በዚህ ቀን እመሰክርላችኋለሁ። የእግዚአብሔር ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረውባችሁ። አላችሁ ወይ? ትቀበላላችሁ ወይ? ሐዋርያት ሥራ የጀመርኩት ሩጫ አለ የምፈጽመው ብሎ ጳውሎስ የተናገረውን ሐሳብ አምጥቶ የደመደመው እዚህ ጋር። እዚህ ሐሳብ ላይ ሐዋርያት ሥራ ምዕራፍ 27 ስትመለከቱት ምንድን ነው የሚለው? ቁጥር 23 ላይ እርሱም የእርሱ የመሆንና ደግሞም የማመልከው ይላል ጳውሎስ። ጉዞ ላይ እንዳለ ነው የሚናገረው። ገና መናገር የሚገባው ስፍራ እንዳለ ነው የሚናገረው። ሊመሰክር የሚገባው ቦታ እንዳለ ነው የሚናገረው መጽሐፍ። ስለዚህ ተጓዥ ነኝ ጳውሎስ፣ ሩጫ ላይ ነኝ፣ የተቀበልኩት የወንጌል አደራ አለኝ፣ ያም መመስከር ያለብኝ። ከዛስ እምፈጽመው
ያን ካላረኩ ነፍሴ በእኔ ዘንድ ከቶ እንዳትከብር ዘንድ አውቄያለሁ፣ ደግሞ ነፍሴን እንደ ከንቱ ነገር ቆጥሬያለሁ። ስለዚህ የማመልከው መልአኩን አለ በዚች ሌሊት ልኮ ከዛስ በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ ምን አትበል፣ አትፍራ፣ በቄሳር ፊት ልትቆም። በቃ ጳውሎስን በቄሳር ፊት የሚያቆመው መመስከር ስለሚገባው የጳውሎስ ከመርከቢቱ መትረፍ ሌላ ጉዳይ አይደለም። ቆሞ መናገር የሚገባው ስፍራ ስለነበረ ከሆነ ነግራቸዋለሁ። ወንጌል ከልብስ ይበልጣል። ወንጌል ከነፍስ ክብር ይበልጣል። ወንጌል ከህንፃ ይበልጣል፣ ከመኪና ይበልጣል። ወንጌል ከሚስት ይበልጣል፣ ከልጅ ከትዳር ይበልጣል። መርከብ እየተሰበረ ጉዞ መቀጠሉ የነ ጳውሎስ በደህና መሻገር ሌላ ምንም ሌላ ፕሮሰስ አይደለም፣ የወንጌል ጉዳይ ነው። አትፍራ ብሎ ጳውሎስን ያበረታው መልአኩ መጥቶ ለምንድን ነው ብላችሁ ብትሉኝ ልትቆም የሚገባ ቦታ አሉ ስራዎች አሉ፣ ገና ብዙ ቦታ ትቆማለህ ብሎት። ስለዚህ በቄሳር ፊት ሳትቆም ወንጌልን ልትናገር የሚገባውን የተቀበልከውን የጀመረውን ሩጫ ሳትፈጽመው መንገድ ላይ አታቆመው። ይሄ ነው በቃ ዋናው ጉዳይ። አንዳንድ ጊዜ እግዚአብሔር የመኖርን እድል ሲሰጥ እድሜን ሲጨምር ላንተ ብሎ አይደለም። የጀመርከው ሩጫ ግን ሊፈጽመው የሚገባው ጉዳይ ስላለን ያም የወንጌል አደራን። ሄይ ዘንድሮ እየተሰበረም ቢሆን እየተሻገራችሁ ትመሰክራል። ሄይ አውራቂስም እየተነሳ ቢሆን ዘንድሮ እየፈረሰም ተሻግራችሁ ትመሰክራል። ስለዚህ የህይወት መቀጠል እኮ በአንተ ዘንድ የወንጌል ጉዳይ ነው። አይታችኋል። ስለዚህ የጳውሎስ ክብሩ የጀመረው ፍጻሜው ነው። ያም የወንጌል አደራ ነው። ዘንድሮ ነግራችኋል። አውራቂስ እየተነሳ አልፋችሁ ትመሰክራላችሁ። ሄይ የመኖር ተስፋ እስካይኖር ተቆረጠ እኮ ነው የሚለው። ፀሐይና ጨረቃን ሳናይ ለብዙ ዘመን ይላል። ልክ 14ኛው ሌሊት አልፎ ወደ 15ኛው ማለዳ ሲገባ መልአኩ መጥቶ እንዲህ አለው፣ በደከመበት በርታ ጳውሎስ አትፍራ። ለምን ሲባል አንተ የገረመኝ የጳውሎስ ምስክር ነው። ቁጥር 23 ጳውሎስ የእርሱ የምሆንና የማመልከው። ስለዚህ ጳውሎስ የወንጌል ነው ማለት ነው። ጳውሎስ የማን ነው? የተቀበለው አደራ ነው፣ የወንጌል ነው። የሚመሰክርለት የቃሉ ነው። አይታችኋል። የእርሱ የምሆንና የማመልከው። ስለዚህ ጳውሎስ የሚያመልከው የያዘው ወንጌል። የጳውሎስ ዋና እንጀራው ምንድነው? ወንጌል ነው። ስለዚህ መልአኩ መጥቶ የቆመው ህዝቡ ጋር አይደለም፣ ጳውሎስ ጋር ነው። አንደኛ ጳውሎስ የወንጌል ነው። የተያዝኩበት መያዝ የጀመርኩት ሩጫ ብሎ ያለው ጳውሎስ ዋና ጉዳዩ ወንጌል፣ የነፍሱ ክብር ወንጌል ነው። ስለዚህ ይነግራችኋል፣ እየተሰበረም ተሻግረህ ታገለግላለህ፣ አልፈህ ትመሰክራለህ። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላ። ሃሎ ዘቫዲያታ እግዚአብሔር ምስክሬ። አንተ የመዳን ተስፋ እስካይኖር ድረስ ምን አለ ይላል? ተቆረጠ። ይኸው መጽሐፉ እኮ ነው የሚለው። ቁጥር 20 ላይ ምን ይላል? ብዙ ቀን ፀሐይና ከዋክብትን ሳናይ ትልቅ ንፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ምን አለ? እንድናለን የሚል እኮ ማለት ምን ማለት ነው? የመኖር ከዚህ በኋላ ህይወት አይቀጥልም ነው። ነገን አናይም ነው። ተቆርጧል። ግን አዶቫ ካሴ አንድ ሰው ጮኸ አሜን ይበላል። የመኖራችሁ ተስፋ የሚቀጥለው በያዛችሁት ወንጌል ላይ፣ በጀመራችሁት ከጌታ ጋር ሩጫ ጋር ነው። የብዙ ሰዎች ህይወት ዘንድሮ አይሻገሩም እየተባለ ይቀጥላል። የብዙ ሰዎች ኑሮ፣ የብዙ ሰዎች ከፍታ፣ የብዙ ሰዎች አገልግሎት አይሄዱም እየተባለ ይቀጥልላቸው። አንድ ሰው ዘሎ አሜን ይበላ። የመቀጠላችሁ ጉዳይ ዕውቀታችሁ አይደለም፣ ከጌታ ጋር የጀመራችሁት የወንጌል ሩጫ ነው። አይደለም ወይ? የመኖራችሁ ተስፋ የሚቀጥለው የእናንተ ሙያ አይደለም። ያላችሁ አካውንታችሁ ላይ የተቀመጠው ገንዘባችሁ አይደለም። ይረዳናል ብላችሁ ተስፋ ያረጋችሁት ባለስልጣን ዘመዳችሁ አይደለም። ከጌታ ጋር የጀመራችሁት የወንጌል ሩጫ። ዘንድሮ አታልፉም እየተባለ አቋርጣችሁ ትመሰክራላችሁ።
በቄሳር ፊት ትቆማላችሁ። ወጣችሁ ትመሰክራላችሁ። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ይሁን እባክህ ዲያሴናባ ይሁንልህ ይሁንልህ። አላችሁ ወይ? ይቀጥላል ወንጌል ይቀጥላል ወንጌል። ያዝ 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 እንጂ ያዝ እንዳይመታ። ስልኩን አንሳ ቀስ። ሃሌሉያ አሜን ይሁን ወይ? የብዙ ሰዎች ነገር በኢየሱስ ስም አሁን ይለወጥ። አይታችኋል። እስካይኖር ድረስ ምን አለ ይላል? ተቆረጠ። ህይወት የሚቀጥለው ገንዘብ ስላለ አይደለም። የጀመራችሁት ጉዞ ካለን የጀመራችሁት የምትፈጽሙት የወንጌል አደራ ከእናንተ ጋር ካለን ስለዚህ እየተሰበረም እየተሸረፈም ምን እንላለን? አትፍራ። ለምን ሲባል ልትቆም የሚገባ ቦታ አለ። በቄሳር ፊት ትቆም ዘንድ ይገባል። በጳውሎስ የጀመረው የወንጌል ጉዞ ለጳውሎስ ብቻ አይደለም። በጳውሎስ ምክንያት ለብዙዎች ነው። ዘንድሮ ባንተ የጀመረው የወንጌል ሩጫ የሚቀጥለው ዘንድሮ ባንተ ምክንያት ለዘሮች መሻገር ሳይበሉ አይታችኋል። ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቄርጤስ እንዳትነሱ ከዛስ ይህን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። ወንጌልን አለመስማታችሁ ነው ከእጃችሁ ያለው ንብረት መውደቅ አለ። ይሄ ሁሉ ኪሳራ። ወንጌልን ስማ፣ ወንጌልን አድምጥ ባልሆነባችሁ ነበር አለና በጣም የሚገርመኝ ነገር ግን እንዲህ አለ፣ ጉዞው ይቀጥላል። እንሻገራለን። ከጀመርክ ጉዞ የወንጌል የተቀበልከው በአንተ የወንጌል የመስበክ አደራ ካለ ዘንድሮ ጉዞ ይቀጥላል። ከፍታ ይቀጥላል። ለውጣችሁ ይቀጥላል። እድገታችሁ ይቀጥላል። ክብራችሁ ይቀጥላል። ድላችሁ ይቀጥላል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ዋው! ጌታ ብቻውን ብርቱ ጌታ ነው። ስለዚህ እነዚህ ነጥቦች በደንብ አድርጋችሁ ስሙኝ። አንደኛ ወንጌል የምትጽፉ ሰዎች ወንጌል በሉት፣ በህይወት ዘመን ሁሉ በሉት፣ የማይቋረጥ ሩጫ ነው በሉት። ሁለተኛ ወንጌል ከልጁ ከኢየሱስ ክርስቶስ የተቀበልነው አደራ ነው። የተቀበልከው አደራ ነው። የማይቋረጥ ሩጫ ነው። እስክትሄድ ድረስ 1 አመት አገልግለ 10 አመት አገልግለ የምታቆመው አይደል። አላችሁ ወይ? የተቀበላችሁት አደራ ነው። ሶስተኛ ወንጌል የእግዚአብሔር ጸጋ። ምን ወንጌል ምንድነው? ድገሙልኝ። አራተኛ እቺን ሐሳብ አወራና እንጸልያለን። አራተኛ ወንጌል ተጀምሮ የሚፈጸም ነው። ሰው አለ እዚህ ቤት? ሃሌሉያ አሜን አሜን አሜን። የመጨረሻው መደምደሚያ ሐሳብ ወንጌል ራሱ ልጁ ኢየሱስ ነው። አላችሁ ወይ? የብዙ ሰዎች ታሪክ አሁን ሲቀየር ያለው አንድ ሰው ጮሆ አሜን ይበላ። ዋው! ጌታ ብቻውን ብርቱ ጌታ። ትቀበላላችሁ ወይ? ትቀበላላችሁ ወይ? የሚፈጸም ከጌታ የተቀበላችሁት ምንድነው? ከጌታ የተቀበላችሁት ምንድነው? አረ ተናገሩ፣ ጨምሩና ሃሌሉያ። የተቀበላችሁት የምትፈጽሙት አሜን። ውሰድ በደንብ አሜን ብለህ። ወንጌል የነፍሳችሁ ክብር ነው። ወንጌል ኃይላችሁ ነው። ወንጌል ብርታታችሁ ነው። ወንጌል ጉልበታችሁ ነው። ወንጌል አቅማችሁ ነው። አንድ ሰው ለኔ ነው ያለ አሜን ይበላ። አጠገባችሁ ያለውን ሰው ያዝ አድርጉትና ወንጌል በሉ። የጀመርከው ከጌታ ጋር በሉት። የምትፈጽመው ሩጫ ነው በሉት።
ወንጌል የእግዚአብሔር ስጦታ ነው በሉት። አንድ ሰው ለኔ ነው ያለ አሜን ይበላ። ውሰድ ይሆንልህ። ጨምረ በደንብ አሜን ብለው ውሰድ። ሃሌሉያ። ወንጌል እነግርሃለሁ ጀምረ የምታቆመው ንግድ አይደለም። ወንጌል ጀምረ የምታቆመው አይደለም። አሜን ሃሌሉያ። ጌታ ብቻውን ብርቱ ጌታ። ትቀበላላችሁ? ትቀበላላችሁ? አንድ ሰው ጮሆ አሜን ይበላ። ጨርሻለሁ።